ጋብቻ አዲስ የህይወት ምዕራፍ የሚጀመርበት፣ ብቸኝነት አክትሞ የኑሮ አጋር የሚገኝበት ከፈጣሪ የሚቸር ድንቅ ስጦታ በመሆኑ ደስታው ከተጋቢዎቹ ተሻግሮ ልጄን ለወግ ማዕረግ አብቃልኝ ብሎ ለሚጸልይ ወላጅ፣ ላገባ ነው የሚለውን የምስራች ለሚጠባበቅም ወዳጅ ዘመድ ሁሉ የሚያስደስት ዜና መሆኑ አያጠያይቅም። ታዲያ ተጋቢዎችን ሞሽሮ ጎረቤት ቤተ ዘመድን በሰርግ ሰብስቦ መደሰት የሁሉም ሰው ምኞት መሆኑ ሳይታለም የተፈታ ቢሆንም ይህ ደስታ ሳይውል ሳያድር ሐዘን ሲወልድ ያልተጠበቀ መዓትንም ሲያስከትል ግን እጅግ ያስደነግጣል። አዲሱን ሙሽራ የገጠመው አሳዛኝ ክስተትም የሰርጉ ዳስ በተጣለበት ድንኳን እንዲቆም፣ ኃይሎጋ በተጨፈረበት ቤት ሙሾ እንዲወርድ፣ ተሞሽሮ ከወጣበት ቤት አስክሬኑ እንዲወጣ አድርጓል። የሚስቱ የቀድሞ ህይወቱን የነጠቀው አዲሱ ሙሽራ ታሪክ እጅግ ልብ ሰባሪ ሐዘንንም ፈጥሯል። ከመረጣት የህይወት አጋር ጋር ተሞሽሮ የጫጉላ ጊዜ ላይ የነበረው ሙሽራ በሚስቱ የቀድሞ ፍቅረኛ በአደባባይ በአሰቃቂ ሁኔታ መገደሉ ተሰምቷል። የሰርጉ ድባብ ሳይደበዝዝ የእንኳን ደስ አላችሁ መልካም ምኞት ሳይቋረጥ ባለፈ ህይወት ቂም በቀል የተነሳ ህይወቱን የተነጠቀው አዲስ ሙሽራ ሞት በከተማዋ ከፍተኛ ድንጋጤን ፈጥሯል። ለመሆኑ ይህ አሰቃቂ ድርጊት የትና እንዴት የተፈጠረ ነው? የአድኑኝ ጥሪ ያሰማ ህይወቱ ያለፈው ሙሽራ ገዳይስ ማን ነው? ለምንስ ይህን አስከፊ ወንጀል ሊፈጽም ቻለ የሚለውን በዝርዝር እንነግራችኋለን። መቼም ጆሮ መርዶውን ስማ ተብሎ የተረገመ ይመስል በየዕለቱ የሚሰሙ ዜናዎች አሳዛኝ እየሆኑ ባለበት ከሰሜን ሸዋ የተሰማው ዜና ከማሳዘንም በላይ አስደንጋጭና ግራ አጋቢ ሆኗል። ሐሙስ ዕለት እልል ተብሎ የተሞሸረው ሰው ውለዱ ክበዱ የዓለም ያድርገው ተብሎ የተመረቀው ሙሽራ ከሰርጉ ማግስት ህይወቱ ማለፉ ተሰምቷል። የሰርጉ ዳስ ሳይፈርስ የደስታው አዝመራ ሳይታጨድ ጭፈራውን ወደ ለቅሶ የቀየረው የሙሽራው ድንገተኛ ሞት የሰማውን ሁሉ በእንባ እያራጨ ያለ አስደንጋጭ ክስተትም ሆኗል። ነገሩን ግራ አጋቢና አሳሳቢ ያደረገው ደግሞ በተሞሸረ ማግስት ህይወቱ ያለፈው ይህ ሙሽራ ብቻ ሳይሆን ከ14 በላይ ወጣት ሙሽሮች በተመሳሳይ አኳኋን ህይወታቸው ማለፉ መሆኑ ሲነገር የአካባቢው ማህበረሰብ ከፍተኛ ድንጋጤና ፍርሃት ውስጥ መሆኑም ተሰምቷል። በመጨረሻም ታዳጊ ወጣትን በአስነዋሪ ሁኔታ ደፍሮና ገድሎ የተሰወረው ሰው ስለመያዙም እንነግራችኋለን። ለወትሮ ሰውን ከጥቃት የሚከላከል ከወንጀል የሚጠብቅ የሆነው የህግ ሰው ለመስማት በሚዘገንን መልኩ ሴት ልጅን ደፍሮ ይህ አረመኔያዊ ድርጊት አልበቃ ብሎት ህይወቷን ነጥቋት ከተሰወረበት ሲፈለግ የሰነበተው ኢንስፔክተር በህጉ ቁጥጥር ስር ውሏል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምቆይታችኋል። በዛሬው መሰናዶ በሰርጋቸው ማግስት ህይወታቸውን ስላጡ ሙሽሮች የተሰማውን አሳዛኝ ዜናና ሲፈለግ የቆየውን ወንጀለኛ ስለመያዙ የተነገረውን አዳዲስ መረጃዎች ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ከህይወት አጋሩ ጋር በጋብቻ ተጣምሮ ኑሮን ሃብሎ መኖር የጀመረው ሙሽራ በሚስቱ የቀድሞ ፍቅረኛ ምክንያት የገጠመው አስከፊ ክስተት የሰማውን ሰው ሁሉ ያስደነገጠ መርዶ እንዲሰማ አድርጎታል። ወጣቱ አዲስ ሙሽራ ተመስገን ዳንኤል ይባላል። ነዋሪነቱ በጌዲዮ ዞን ገደብ ከተማ ሲሆን የአቢሲኒያ ባንክ ሰራተኛ ነው። ተመስገን በቅርቡ ግራ ጎኔ ናት ካላት ሴት ጋር ትዳር የመሰረተ አዲስ ሙሽራ ሲሆን በሚስቱ የኋላ ታሪክ ጋር የተያዘ ሰው ግን ህይወቱን እንደነጠቀው ተሰምቷል። ትናንት ሚያዝያ 14 ቀን 2018 ዓመተ ምህረት ሀገር ሰላም ብሎ ወደ ስራ ለመግባት እየተጓዘ ያለም በአደባባይ በተተኮሰበት ጥይት እንዲሁም በደረሰበት የስለት ጥቃት ህይወቱ ያለፈው ወጣት ጉዳይ በከተማዋ ከፍተኛ ድንጋጤ ፈጥሯል። የዓይን እማኞችና የሟች የቅርብ ቤተሰቦች እንደገለጹት ከሆነም ጥቃቱ የተሰነዘረው አቶ ተመስገን ከ2 ወራት በፊት ካገቧቸው ከወይዘሮ ምህረት ደስታ ጋር በተያዘ በደረሰ የቂም በቀል ተነሳሽነት እንደሆነ ተገልጿል። ተጠርጣሪው አቶ አቡሽ ታደሰ ውጤሳ የሟች ባለቤት የቀድሞ ፍቅረኛ እንደነበሩ የተጠቀሰ ሲሆን ሚስቴን አገባህብኝ በሚል ሰበብ ግድያውን እንደፈጸሙም ተነግሯል። ጥቃቱ በደረሰበት ወቅት አቶ ተመስገን አድኑኝ ሊገለኝ ነው በማለት የእርዳታ ጥሪ ቢያሰሙም
በአካባቢው ከነበሩ ሰዎች ግን ፈጣን ምላሽ ባለማግኘታቸው ተጠርጣሪው በሽጉጥ በመተኮስና በመቀጠልም በስለት መሳሪያ አስክሬኑን በመቆራረጥ አሰቃቂ ጥቃት ሊያደርስባቸው ችሏል። ይህ ዘግናኝ ድርጊትም መነሻው ቂም በቀል እንደሆነ በማህበረሰቡ ዘንድ በሰፊው እየተነገረም ይገኛል። ሟች ተመስገን በቅርቡ በትዳር ከተሳሰረችው ባለቤቱ ጋር የነበረውን ግንኙነት ያልተቀበለውና ለዓመታት የቀድሞ ፍቅረኛዋ እንደነበር የሚነገርለት ግለሰብ ይህንን አሰቃቂ ጥቃት እንደፈጸመ መረጃዎች ጠቁመዋል። የአንድ ንጹህ ሰው ሕይወት በዚህ መልኩ በአደባባይ መቀጠፉ እጅግ የሚያሳዝንና የሕግ የበላይነትን የሚፈታተን ተግባር እንደሆነም ተነግሯል። በመሆኑም ይህንን ኢሰብአዊ ወንጀል የፈጸሙ አካላት በአስቸኳይ ለሕግ እንዲቀርቡና ለሟች ተመስገን ዳንኤል የሚገባው ፍትህ እንዲሰጥ ጥሪ እየቀረበ ባለበትም ግድያውን ፈጽመዋል የተባሉት ተጠርጣሪ ግለሰብ በአሁን ሰዓት በፖሊስ ቁጥጥር ስር መሆናቸው ተሰምቷል። ፖሊስም ተጠርጣሪውን በቁጥጥር ስር አውሎ ዝርዝር ምርመራ እያከናወነ እንደሆነ ሲገልጽ፣ የአካባቢው ማህበረሰብ በድርጊቱ ከፍተኛ ድንጋጤና ሐዘን ውስጥ እንደሆነ ተነግሯል። የሕግ አስከባሪ አካላትም ጉዳዩን በጥልቀት በመመርመር የንጹሃንን ደም በከንቱ የሚያፈሱ ወንጀለኞች ተገቢ ቅጣት እንዲያገኙ መደረግ እንዳለበት ጥሪ እየቀረበ ነው። ውድ የአማርያ ቲዩብ ቤተሰቦች፣ እኛም በቅርቡ ትዳር መስርታ የሐዘን ማቅ ለለበሰችው ባለቤቱ፣ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለስራ ባልደረቦቹ በሙሉ መጽናናትን እየተመኘን ወደ ሌላኛው መረጃችን እናመራለን። በእንሳሮ ወረዳ የሰርጉ ማግስት ወደ ለቅሶ የተቀየረበት በወጣቶች ላይ የሚታየውም ድንገተኛ ሞት ከፍተኛ ስጋት መፍጠሩ ተሰምቷል። ከአዲስ አበባ 130 ኪሎ ሜትር ርቀት ላይ በሚገኘው የእንሳሮ ወረዳ በአንድ ወጣት ሙሽራ ላይ የደረሰው ድንገተኛ ሞትና ባለፉት 2 ዓመታት የታዩ ተከታታይ ህልፈቶች ማህበረሰቡን ለከፍተኛ ድንጋጤ ዳርገውታል። ባለፈው ሐሙስ ዕለት የጋብቻ ስነ ስርዓቱን በድምቀት የፈጸመው አንድ ወጣት በማግስቱ አርብ በድንገት ለህልፈት መዳረጉም ተሰምቷል። የደስታው ማግስት ሳይውል ሳያድር ወደ መቃብር መለወጡ መላውን ነዋሪ ያሳዘነ ክስተትም ሆኗል። ይህንኑን ተከትሎ ባለቤቱ ሙሽሪት በደረሰባት ድንገተኛ የሐዘን ድንጋጤ ለከፋ የስነ ልቦና ጫናና ጉዳት ተጋልጣ እንዳለችም ተገልጿል። ትናንት በደስታ ሙሽራ ስንለው የነበረው ወንድማችንን ዛሬ በማግስቱ ልንቀብረው መገደዳችንን ለማመን የሚከብድ ጥቁር ጠባሳ ጥሎብናል የሚሉት የአካባቢው ነዋሪዎችም በወረዳው ባለፉት 2 ዓመታት ውስጥ ብቻ እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ህይወታቸው ማለፉም ተነግሯል። ጠዋት በጤና የታዩ ወጣቶች ማታ ለሞት መዳረጋቸው ቀጣዩ ተራ የማን ነው የሚል ስጋት በወላጆች ዘንድ እንዲነግስ እንዳደረገም ተነግሯል። አብዛኛው የአካባቢው ነዋሪም ለእንደዚህ አይነት አደጋዎች መንስኤው የአይን ማረፊያ ቡዳ ወይም በተለምዶ ባለ እጅ ተብለው የሚጠሩት ነው የሚል ጽኑ እምነት እንዳለው ቢነገርም፣ ይሁን እንጂ ድርጊቱን በህግ አግባብ ለመጠየቅ ሰውን ባልዋለበት መፈረጅ በወንጀል የሚያስጠይቅ በመሆኑ ቤተሰቦች ስጋታቸውን በይፋ ለመግለጽ ተቸግረዋል። በአብዛኛው ነዋሪ ክስተቱን ከባህላዊ እምነቶች ጋር ቢያያይዘውም ጉዳዩ ሳይንሳዊ ምርመራና ጥልቅ ትኩረት የሚሻ እንደሆነም ተነግሯል። በእንሳሮ ወረዳና በለሚ አካባቢ በተከታታይ በተከሰቱት አሳዛኝ ሞቶች ህይወታቸውን ላጡ ወጣቶች ቤተሰቦች፣ ጓደኞችና ለወጣቷ ሙሽሪት ልባዊ መጽናናትን እየተመኘን ወደ መጨረሻው መረጃችን እናመራለን። ደፍሮና ገድሎ የተሰወረው ወንጀለኛ በቁጥጥር ስር መዋሉ ተሰምቷል። ባለፈው ሳምንት ሚያዝያ 6 ቀን 2018 ዓ.ም ባህር ዳር ከተማ ቀበሌ 06 መኳንንት ስለሺ በተባለ ሆቴል ተቀጥራ ትሰራ የነበረችው ማህሌት ማሩ የተባለችን ወጣት የአማራ ክልል አድማ ብተና አባል ነው በተባለና ስሙ ኢንስፔክተር ያምራል አለሙ የተባለ ተጠርጣሪ ከሌሎች ግብረ አበሮች ጋር በመሆን ከስራ ቦታዋ አስገድደው ወደ ሌላ ሆቴል በመውሰድና አስገድዶ ደፍሯት በኋላ በሆቴል ውስጥ የግድያ ወንጀል ፈጽሞ መሰወሩን የአካባቢው የዓይን እማኞችና ጓደኞቿ በማህበራዊ ሚዲያ ሲያሰራጩ መሰንበታቸው ይታወሳል። የአማራ ክልል ፖሊስም የሰው ህይወት አጥፍቶ የተሰወረውን ግለሰብ ፎቶግራፍ ጭምር በማህበራዊ ሚዲያ አሰራጭቶ ሲያፈላልግም ቆይቷል። ሆኖም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በሰው ህይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረው ኢንስፔክተር ያምራል አለበል አለሙ በቁጥጥር ስር መዋሉን ገልጿል። ተጠርጣሪው ኢንስፔክተር ያምራል አለበል አለሙ
ወንጀሉን ፈጽሞ ከአካባቢው ቢሰወርም በብሔራዊ መረጃ ደህንነት አገልግሎት እንዲሁም በክልሉ የጸጥታ ኃይሎች በተደረገ የተቀናጀ ጥብቅ ክትትል ሚያዝያ 13 ቀን 2018 ዓ.ም በቁጥጥር ስር ሊውል መቻሉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ገልጿል። ምንም እንኳን የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቆም ጥሪ አቅርቦ ፍለጋ ሲካሄድ እንደነበር አስታውሷል። የአማራ ክልል ፖሊስ ይፋ ባደረገው መረጃም በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀሌ ከተማ በቁጥጥር ስር ስለመዋሉ ይፋ አድርጓል። ፖሊስ ያምራል አለበል አለሙ የተባለ ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቷል ብሏል። ለመያዝ ከፍተኛ ክትትል ሲደረግ መቆየቱን የገለጸው የአማራ ክልል ፖሊስ በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ መረጋገጡን በተደረገው የተቀናጀ ስራ በቁጥጥር ስር ሊውል እንደቻለም ገልጿል። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦም ምስጋና አቅርቧል። ፖሊስ በተጠርጣሪው ላይም ምርመራውን ሲያጠናቅቅ ለሰራ ወንጀል ቅጣት የሚሆንና መሰል ወንጀሎች እንዳይደገሙ የሚያደርግ አስተማሪ ፍርድ እንዲተላለፍበት እየተጠየቀም ይገኛል። ውድ የአማርያ ቲዩብ ቤተሰቦች የዛሬውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ እያመሰገንን ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።